ሰላም ጤና ይስጥልኝ። ዜና እናሰማለን። በቅድሚያ ማረስተ ዜና ህወሓትን የሚያወግዝ ሰልፍ በአዲስ አበባ ትላንትና ተካሂዷል። ህወሓትን ትግራያውያን ለምን ተቃወሙት የሚሉትን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የትግራይ ሰላምና ለውጥ ፈላጊዎች ምክር ቤት የጠራውና ትግራይ ክልል ውስጥ በህወሓት ይፈጸማል የተባለን ጥፋት የሚያወግዝ ሰልፍ ትላንት በሐምሌ 11 ቀን 2018 ዓ.ም ተካሂዷል። በሰልፉ ላይ በትግራይ የግዳጅ ወታደራዊ ምልመላ እንዲቆም፣ ህወሓት የጣለውን አፋኝ የተባለ አዋጅ እንዲነሳ፣ የፌዴራል መንግስት ህዝቡን እንዲጠብቅ ተጠይቋል። ዲደብሊው ጀርመን ጣቢያ እንደዘገበው የፌዴራል መንግስት ኃላፊነቱን ይወጣም እንዳሉ ገልጿል። በትግራይ ክልል ለውጥ ማምጣት አለበት በሚል 8 የፖለቲካ ፓርቲዎች፣ 11 የሲቪክ ማህበራት እንዲሁም የመገናኛ ብዙሃን ባለሙያዎች ያካተተ ነው የተባለው የትግራይ ሰላምና ለውጥ ፈላጊዎች ምክር ቤት ባዘጋጀው አዲስ አበባ መስቀል አደባባይ በተደረገው ሰልፍ ህወሓት በትግራይ ክልል ይፈጸማል የተባለን የግዳጅ ወታደራዊ ምልመላ እንዲቆም፣ የፕሪቶሪያ የግጭት የማቆም ስምምነት እንዲከበር፣ ህወሓት ታወጣው የተባለው አፋኝ አዋጅ በአስቸኳይ እንዲነሳ፣ ተፈናቃዮች ወደ አካባቢዎች እንዲመለሱ እንዲሁም የፌዴራል መንግስት የክልሉን ህዝብ እንዲታደግና እንዲጠብቅ ኃላፊነቱን ይወጣ የሚሉ ጽሑፎችም መፈክሮችም ተደምጠውበታል። ከሰላምና ለውጥ ፈላጊዎች እንቅስቃሴ አስተባባሪዎች አንዱ የሆኑት አቶ ከበደ አሰፋ ህወሓት ላይ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ይህን ሰልፍ መጥራታቸውን ገልጸዋል። ይህ ሰልፍ በትግራይ እየተፈጸመ ያለው አፈና፣ ሞት፣ ስደት እንዲያበቃ የትግራይ ህዝብ ከተደገሰለት ጦርነት ነፃ እንዲሆን እና ሰላም እንዲያገኝ ጥሪ ለማድረግ መሆኑን ጠቅሰዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለሰላማዊ ሰልፉ ይፋ ድጋፍ ገልጾ አባላትና ደጋፊዎቹ በሰልፉ በመገኘት እምቢ ለጦርነት የሚል ድጋፋቸውን እንዲያሳዩ ትናንት ጠይቋል። በሰልፉ ላይ ከትግራይ ተወላጆች በተጨማሪ ከየክፍለ ከተሞችና ወረዳዎች የተውጣጡ ሰዎችም እንደነበሩ ተመልክተዋል። ይህን አፈሳ ይቁም፣ ሰላም ይስፈን በሚል በአዲስ አበባ የተደረገው ሰልፍ በሚመለከት ትናንት የክልል መገናኛ ብዙሃን መግለጫ የሰጠው ህወሓት ሰልፉ በትግራይ ላይ ያነጣጠረ ግልጽ ጦርነት ለመክፈት ያለመ ነው ሲል ውድቅ አድርጎታል። የህወሓት ቃል አቀባይ አቶ ሚካኤል አስግዶም ሰልፉን በፌዴራል መንግስት የተዘጋጀና በገንዘብ የተደገፈ ነው በማለት ህወሓት ላይ የሚቀርበውን ክስ ውድቅ አድርገዋል። አድማጮቻችን ወደ ሌሎቹ ዜናዎች እናልፋለን። በቅድሚያ ግን ላይክ፣ ሼር ማድረግ እንዳይነሳ። ግብፅና ኤሪትራ ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረግ ሙከራን አወገዙ። ሀገራዊ የምክክር ኮሚሽን ምክክሩን ለማስጀመር እክል ገጥሞታል መባሉን አስተባበለ። በምስራቅ ጎጃም ታጣቂዎች በ12ኛ ክፍል ተፈታኝ ተማሪዎች መኪና ላይ በከፈቱት ተኩስ 5ቱን አቆሰሉ። ኢራን በዮርዳኖስ በፈጸመችው ጥቃት 2 የአሜሪካ ወታደሮች ሲገደሉ አንዱ የደረሰበት አልታወቀም። ዜናዎች በዝርዝር። ግብፅና ኤሪትራ የቀይ ባህር ደህንነትና አስተዳደር የሚመለከተውን የጠረፉን ሀገራት ብቻ እንደሆነ ገለጹ። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ህግን የጣሰ ነው ሲሉም አቋማቸውን አንጸባርቀዋል። የግብፁ ጋዜጣ ሐራም ዛሬ እሁድ ሐምሌ 12 2018 ዓ.ም በድረገጹ ባወጣው ዘገባ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያደረጉትን ውይይት ተከትሎ የጋራ አቋማቸውን ይፋ ማድረጉን አስተባብለዋል። የቀይ ባህር ጠረፍ አካል ያልሆኑ ሀገራት የደህንነት ጥበቃ ሚና ለመጫን የሚያደርጉት ሙከራ እንደሚያወግዙ ተገልጸዋል። የኤሪትራ የውጭ ጉዳይ ሚኒስትር ኦስማን ሳላና የግብፅ የውጭ ጉዳይ ሚኒስትር ባደር በአገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ለማጠናከር እንዲሁም በጋራ ጉዳዮች ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸው ተገልጸዋል። የግብፅ የውጭ ጉዳይ ሚኒስትር አገራቸው ኤሪትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጠዋል። ቢቢሲ እንደዘገበው ፕሬዚዳንት ኢሳያስ አፈወርቂ በቅርቡ በግብፅ ያደረጉት ጉብኝት ፍሬያማ እንደነበርና ለወደፊትም የሁለትዮሽ ግንኙነታቸውን ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውንም ጠቅሰዋል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብፅና ኤሪትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ አጋራትን ብቻ እንደሆነ መግለጻቸውን አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጓርባች ያልሆነ አካል ቀይ ባህርን የሚመለከት ጉዳዮች መግባት የለበትም ማለታቸው ይታወሳል። የኤሪትራው ፕሬዚዳንት ኢሳያስ በያዝነው ዓመት ለሁለተኛ ጊዜ ግንቦት 30 2018 ዓ.ም ወደ ግብፅ ተጉዘዋል። የግብፅ የውጭ ጉዳይ ሚኒስትርና የግብፅ የትራንስፖርት ሚኒስትር ሌተናል ጄኔራል ካማል አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤሪትራው ፕሬዚዳንት ጋር በአስመራ መወያየታቸው አይዘነጋም። የግብፅ የውጭ ጉዳይ ሚኒስትር በዚህ ጉብኝት ወቅት የተፈራረሙት የባህር ትራንስፖርት ትብብር ስምምነት እንዲተባበር ጥሪ ማቅረባቸውን የዛሬው የሐራም ዘገባ ይጠቁማል። ሚኒስትሩ ግብፅ የሁለትዮሽ ንግድን ለማሳደግ፣ የጋራ ኢንቨስትመንቶችን ለማበረታታትና የካይሮ የግል ዘርፍ ኩባንያዎች በኤሪትራ ገበያ ውስጥ ያላቸውን ተሳትፎ ለማስፋፋት ፍላጎት እንዳላቸው ገልጸዋል።
ከኢትዮጵያ በኩል ምን እንደተባለ ባይታወቅም ኢትዮጵያም ተዘግታ መኖር እንደሌለባት በተለያየ ጊዜ ሲገለጽ መኖሩ ይታወሳል። አድማጮቻችን በዚህ ጉዳይ ያላችሁን አስተያየት ቦክስ ላይ ያስቀምጡልኝ። ቀጥታ ወደ ውጭ ሀገር ዜና። ኢራንና አሜሪካ። ኢራን በዮርዳኖስ በፈጸመችው ጥቃት 2 የአሜሪካ ወታደሮች ሲገደሉ አንዱ የደረሰበት አልታወቀም። ኢራን ዓርብ ዕለት የዮርዳኖስ ውስጥ በፈጸመችው የባላስቲክ ሚሳኤልና የድሮን ጥቃት 2 የአሜሪካ መከላከያ ሰራዊት አባላት እንደተገደሉና አንዱ እስካሁን የደረሰበት እንደማይታወቅ ወታደራዊ ባለስልጣናት ገለጹ። የአሜሪካ ጦር ፕሬዚዳንት ዶናልድ ትራምፕ ትዕዛዝ ኢራን ላይ ሌላ ዘር ጥቃት መፈጸሙን የሰራዊቱ ማዕከላዊ ዕዝ አስታውቋል። ሩሲያ በዩክሬን ዋና ከተማ ከፍተኛ ባሊስቲክ ሚሳኤል ጥቃት ፈጸመች። ሩሲያ በዩክሬን ዋና ከተማ ኪየቭ በተፈጸመው ተከታታይ የባሊስቲክ ሚሳኤል ጥቃት አንድ ሰው ሲገደል ቢያንስ 14 ሰዎች መቁሰላቸውን የዩክሬን ባለስልጣናት አስታወቁ። ምሽቱን በተሰነዘረው ጥቃት በክልሉ ለሚገኙ በርካታ ቦታዎች ተመትተዋል። በዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የሩሲያ በሙሉ ወረራ ከተጀመረበት ጊዜ አንስቶ ኪየቭ ላይ ከተፈጸሙ እጅግ ግዙፍ የባሊስቲክ ጥቃቶች አንዱ ሲሉ ገልጸውታል። የዩክሬን ጦር በበኩሉ የአገሪቱን የአየር መከላከያ ሰራዊት ከተሰነዘሩት 41 ሚሳኤሎች ውስጥ 18 ያሉ መቶ መጣሉን አስታውቋል። ስርዓቱ 108 ድሮኖችን መጥለፉንም ገልጸዋል። በሌላ በኩል ዩክሬን ሩሲያ ላይ ጥቃት መፈጸሟን ቀጥላለች። የዩክሬን ጦር እንደሚናገረው በጥቁር ባህር የሚገኙ 2 የሩሲያ ነዳጅ መጫኝ መርከቦች በድሮን ተመትተዋል። የሩሲያ ደቡባዊ ምዕራብ ስታቭሮፖል ክልል ገዢ በበኩላቸው የኢንዱስትሪ ፓርክ ውስጥ በተፈጸመው የድሮን ጥቃት እሳት መነሳቱን ተናግረዋል። የዩክሬን አየር ኃይል እንደገለጸው በመዲናዋ ኪየቭ የተሰነዘሩት ጥቃቶች እስካንደርና ሃይፐርሶኒክ ዜኮን ሚሳይሎች እንዲሁም 125 ድሮኖችን ጨምሮ የተለያዩ የሩሲያ ጦር መሳሪያዎች የተፈጸሙ ናቸው። በከተማው የሚገኙ አንድ ሱፐርማርኬትና የተማሪዎች ማደሪያን ጨምሮ የመኖሪያና የመኖሪያ ያልሆኑ ህንፃዎች ጉዳት እንደደረሰባቸው ከንቲባው ቪታሊ ክሊትስቺኮ ተናግረዋል። እነዚህ ጥቃቶች የተፈጸሙት ዩክሬን ንብረትነታቸውን በሩሲያ ትልቁ የኦንላይን መደብ የሆነውን ዋይልድ ብሬስ የሆኑ 2 መጋዘኖች ከተመቱ በኋላ ነው። በዚህ ጥቃት 8 ሰዎች የተገደሉ ሲሆን ከፍተኛ እሳትም ተነስቷል። የኢራን ጠቅላይ መሪ ሀገራቸው ለአሜሪካ የማይረሳ ትምህርት ማዘጋጀቷን ተናገሩ። የኢራን ጠቅላይ መሪ ሞጅታባ ሐመኒ አሜሪካዊ ጊዜያዊ የተኩስ አቁም ስምምነት በተደጋጋሚ መጣሷ የፕሬዝዳንት ዶናልድ ትራምፕ ፊርማ ዋጋ የለሽ እንደሆነ የሚያሳይ ነው አሉ። በአሜሪካና እስራኤል ጥቃት የተገደሉት አባታቸውን ተክተው ስልጣን ከተቆጣጠሩ አንስቶ እስካሁን በይፋ ያልታዩት ጠቅላይ መሪው ይንጉ ያሉት በጽሁፍ ባወጡት መግለጫ ነው። አሜሪካ ግጭቱን ለማባባስ ትፈልጋለች በማለት የከሰሱት ሐሜኒ ኢራንም ለዋሽንግተን የማይረሳ ትምህርት እንዳዘጋጀችላት ገልጸዋል። አሜሪካና ኢራን ጦርነትን የሚቋጭ የመጨረሻ ድርድር እንዲያደርጉ በር የሚከፍት የመግባቢያ ስምምነት የተፈራረሙት ሰኔ ላይ ነበረ። በአሜሪካ በኩል የፈረሙት ፕሬዚዳንት ትራምፕ ሲሆኑ ፕሬዚዳንት መሱድ ፔዜሽካ ደግሞ ኢራንን ወክለው ፊርማቸውን አኑረዋል። ይሁን እንጂ በሳምንት ልዩነት የሁለቱ ሀገራት ግጭት አገርሽቷል። ፕሬዚዳንት ትራምፕ ባለፈው ሳምንት ረቡዕ ጊዜያዊ ስምምነት አብቅተዋል ብለዋል። አሜሪካ ሰሞኑን በተደጋጋሚ መጣሷን በማንሳት የከሰሱት የኢራን ጠቅላይ መሪ ይህም አንድ መሰረታዊ እውነት አሳይቷል። የአሜሪካ ፕሬዚዳንት ፊርማ ሙሉ በሙሉ ዋጋ የለሽና ታማኝነት የጎደለው ነው ብለዋል። ኢራን በዮርዳኖስ በፈጸመችው ጥቃት 2 የአሜሪካ ወታደሮች ሲገደሉ አንዱ የደረሰበት አልታወቀም። የዩክሬን በራሲያ የኦንላይን ዕቃዎች መሸጫ መጋዘን ላይ ከባድ ጥቃት መፈጸሟ። እነዚህ ዜናዎቻችን ነበሩ። አድማጮቻችን ስላደመጣችሁ እናመሰግናለን። ላይክ፣ ሼር እያደረጋችሁ ለሌሎች እንድታደርሱ በአጽንኦት እናሳስባለን። ከዜናዎቹ ጋር አዳነ ዘሩ ነኝ።